ከቤተሰቦቻችን ጋር ነበርን። ወንድሜ ታሞ አባቴ ወደ ሆስፒታል ወስዶ ቢጠይቀው ይድናል አለው። አብሽር ተስፋ አለው። ባባም ቆይቶ ወደ ሆስፒታል ቢመለስ ልጆን አጣው። ልጆ የለም ሞቷል፣ ዶክተሩም የለም ሞቷል፣ ሆስፒታሉም የለም ፈርሷል። ማማ ልጆቿን ሁለቴ ትሸከማለች፣ አንዴ በሆዷ ሌላ ጊዜ በጋሬዛ። ማማ ሁል ጊዜ ድካምና ስቃይ ላይ ናት። እንዴት ነጋልሽ? ይህ ሁሉ መከራ፣ ይህ ሁሉ ስቃይ ፍልስጤም ብትሞት እንኳን ለመከፈን ብታደርጋቸው ጉድጓድ ምሳን ለመቅበር የተንከራተትን፣ በየጓሮ በየቤቱ የተንከራተትን። ያ አላህ ጌታዬ፣ በዚህ መልኩ እኮ አልነበረም ሸሂድ የሚሸኘው። ለአላህ ብለን አይደል? ለሙስሊሙ ኡማ ብለን አይደል? ሙስሊም ለሙስሊም እንዳነክ ነገሩ አንዱ ሲታመም ሌላው ይታመማል ብለው አይደል ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን? ዋ አቅሳ ዋ ቂብላይ ዑመር አልፋሩቅ እርሶም ማጣታችን ጎዳን። ሰላሐዲን አልአዩቢ የአቅሳው አርበኛ ይህ ሁሉ ሚሊዮን ህዝብ ሊተካ አልቻለም። ንቃቢስቶች ሲራቆቱ፣ ሙስሊሞች ሲደፈሩ፣ ህፃን አዛውንቱ፣ ዓሊሞች ደረሶች፣ የአላህ ቃል ቁርአን ዋ ሙዕተሲማ ዋ ኢስላማ። የታለ ሐምዛ? የታለ ኻሊዱ? ከዚህ ሁሉ ሙስሊም ሀገራት አይበቃም ወይ? ያ አላህ አይበቃም ወይ? ህፃናት ሲያለቅሱ ወላጆች ሙተውባቸው፣ ወላጆች ሲያለቅሱ ህፃናት ሙተውባቸው፣ መች ነው የሚታበሰው ይህ ሁሉ እንባቸው? ያ አላህ ባባ ይመጣላል፣ ደፎ ይገዛልናል። ማማ ቁርስ ትሰራልናለች አይደል? ዛሬ